ውስጥ ምን ይሰራሉ ታዲያ? ቤት ውስጥ ምን ይሰራሉ? እሱ እዚህ ምን ይሰራል? ትወዳታለህ? ሁለተኛው ነው እያወራ ነው። ዝም በለው። እሱን ተወው፣ በእናትህ እሱን ተወው። هذا السبب انا بموت فيك يا هاي البنت. هذا السبب. اخرج برا حيوان. ምንድነው የምትወራጭ? اخرج برا ام بحكي. አትወራጭ። اخرج برا. ለሄለን ብቻ ነው የምነግረው ሚስጥር። የሱ እናት የላከችው አንቺ ጋር የላከችበት መንገድ አለ እና በዚህ ልክ እያፈቀረሽ፣ በዚህ ልክ እናትየው እየፈለገችሽ፣ በዚህ ልክ ደግሞ የሱ እናትና አንቺ ጋር ያለ ሚስጥር ካለ ሁሌ አንቺን ያየሁት ሶሻል ሚዲያ ላይ እናት ያሳዩት ያልኳት እሷ ሄደን በጣም ነው ማፈቅራት፣ እሷን ማግባት ነው ፈልገው አልኩት። ለምን አገባ? ወጣ ከዚህ حيوان እንጂ ሄለን ወጣ ከዚህ ተነስ። እንዴት ሳድርጌ የሆዴን ላሳይሽ ምን ቃል ተናግሬስ ውስጥን ልግለጽልሽ ጨነቀኝ ጠበበኝ ጠፋኝ የምልሽ እወቂልኝ ባክሽ እንደምወደሽ። ሰላም ሰላም፣ ውድና የተከበራችሁ ቤተሰቦቻችን እንደምን አላችሁ? እኛ አለን እግዚአብሔር ይመስገን። ለመላው የኦርቶዶክስ እምነት ተከታዮች በሙሉ እንኳን ለጥምቀት በዓል በሰላም አደረሳችሁ ማለት እፈልጋለሁ። በዓሉ የሰላም የጤና እንዲሆንላችሁ እመኛለሁ። ያው ጥምቀት ሁላችንም በጉጉት የምንጠብቀው በአመት አንድ የሚመጣ ነገር ነውና በጣም ደስ የሚል በዓል ነው እና በያላችሁበት መልካም በዓል ይሆንላችሁ ማለት እፈልጋለሁ። በድጋሚ ዛሬ እንግዲህ ብዙ ጓደኞች እየደወሉልኝ ምናምን ውጣ እያሉኝ ነበረ፣ ግን ሄለን ብቻዋን ናት። ከዛ ስደውልልኝ ጥምቀት ትሄዳለህ እንዴ ምናምን አለችኝ ማለት ነው። አዎ ሄዳለሁ ምናምን አልኳት። እንደዛ ከሆነማ በቃ አብረን እንሂድ ምናምን ስትለኝ ምን ችግር አለው በቃ መጣው ምናምን አልኳትና አሁን እንደዚህ ፏ ብዬ እንደምታዩኝ ነጠላዬን ይዤ ምናምን ከሄድን አይቀር እዛ እየዘመርን ምናምን በስነ ስርዓት ነው የምናከብረውና ሙሉውን ከሄለን ጋር ሆነን ለእናንተ ብናስተላልፍላችሁ ያለውን ድባብ ምናምን ብናሳያችሁ ብዬ አሰብኩኝ። ስለዚህ አሁን እንሂድና ሄለን ጋር እንደተኛች ነች። አሁን እጄ ገና ቀስቅሼ ምን ብዬ ነው የሚሆነው፣ በእንቅልፍ ልቧ ነበር ያወራችኝ ማለት ነው። እና እንሂድና የባህል ልብስ አስለብሰን ፏፏ አድርገናት ምናምን ጥምቀት ይዘናት እንሄዳለን። ምክንያቱም አንድ ሰው ብቻውን ሲሆን በተለይ በበዓል ማንኛውም ሰው ደብሩት መዋል የለበትም እና እሷ ደግሞ ያው በጣም ወዳት ማከብራት እህቴ ናት፣ እንዲደብራት አልፈልግም። ስለዚህ እንሂድና አብረን ጥምቀትን ከኛ ጋር ፏፍን ትው ትላላችሁ ማለት ነው። ለዚህ ቤት አዲስ የሆናችሁ ግን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ማበረታታችሁን ቀጥሉ። በተረፈ እወዳችኋለሁ። መልካም በዓል ይሁንላችሁ። እንሂድ ቤተሰቦች። እንግዲህ ደርሰናል ማለት ነው። ሄሉ ጋር እንግባና በእርግጠኝነት አትዘጋጅም፣ ግን እንደምንም አዘገጃጅተናት ምናምን ፋፋ አድርገናት ወደ ጥምቀት ይዘናት እንሄዳለን ማለት ነው። ዛሬም ያላቅም ደስ ብሎኛል፣ እሷም ደስ እንደሚላት ተስፋ አድርጋለሁ። ሁላችሁም ተከታተሉ። ሄለን ምንድነው ቆልፈሽ? ሰላም ሰላም፣ እንኳን አደረሰሽ ብለናል። አብሮ አደረሰን። ምንድነው የምትመስዩ? አሁን ነው ገና የነቃሁት። ኧረ አንቺ በጣም ገርም ይዘንሽ። በጥምቀቱ አስባት እንዴት ብላ እንደጠበቀች። የምርሽ ነው እኮ ያልገባኝ። አንቺ አስቅም አልሳብኩም። እኔ እንደዚህ አምሮብኝ ነጠላዬን ፋፋ ብዬ መጥቼ እንቅልፍ እምቢ ብሎኝ ከዛ እንቅልፍ አስቸግሮኝ ነበር አትልም ማታ። ከዛ እንትን አለኝ ጠዋት ይዞኝ ሄደ ምናምን እስካሁን ተኛው እኮ ይዞኝ ሄደ። እና ደግሞ የሆነ መድኃኒት ወስጄ ከዛ ያ መድኃኒት ደግሞ እንደ እንቅልፍ ያመጣል። ናግባ ሽኔ ጉጭ ቢያ ወይ ጉዲ። አሬ እኮ በቃ ምን አይነት ልጅ እንደሆነች እኔ ግራ ይገባኛል። ምን አይነት ልጅ ነው መሰለህ? እሺ እንዴት ነው ታዲያ ድባቡ መንገድ? ኧረ አበደ ነው። እንሂድ ማርያም ትንሽ ነው። እንዴት እስከመሄድ እንዴት እንደጓጓው መንገዱ ነው። ኧረ በጣም ነው ደስ የሚለው። ለመጀመሪያ ጊዜ ነው። ለመጀመሪያ አይደለም ለሁለተኛ ጊዜ ነው አዲስ አበባ ጥምቀት ሳካል። አዲስ አበባ ክብርሻል ከዚህ በፊት? ከዚህ በፊት አንድ ያክብራል። ስለዚህ አሁን ማለት ነው አንድም ሁለትም ወሬ መስማት አልፈልግም። ተነሽ ይሄንን ፒጃማሽን ታወልቂና
በስነ ስርዓት ጽድት ያለ የሀበሻ ልብስ ለብሰሽ እንሄዳለን። ምክንያቱም እዚህ ብቻሽ እንዲደብርሽ አልፈለኩም። ጓደኞቼ ምናምን እየደወሉልኝ ነበረ ምናምን፣ ግን አንቺ ብቻሽን ስለሆንሽ ምናምን ከሚደብርሽ አብረን ሄደን እነሱን ማስተዋወቅሻለሁ ምናምን ቆንጆ ጥምቀት እናሳልፋለን ማለት ነው። በአመት አንዴ የመጣን ነገር እንደዚህ ብለሽ ለማሳለፍ ታስቢያለሽ? አረ እንደዛ እኮ ለማሳለፍ ነው አስቤ አይደለም፣ ግን እንትን ነው ማለት ሰዓቱ ገና ነው። ይሄ እንትን ታውቃለህ፣ ስተኛ ቆይ አሁን ትንሽ ሰዓት ልተኛ ምናምን 10 ደቂቃ ብለሽ በዛ 10 ቆይ 20 ደቂቃ ልተኛ ብዬ ምናምን ይዞኝ ለሻለ ማለት ነው። እንቅልፍ ይወደኛል ታውቃለህ። ምንድን ነው ጎረቤቶች? ውጭኛው ያኛው በር ነው መግቢያው በር የኔ አይደል እየረበሽሽ ነው። አረ እሺ በቃ ግን ነቅቻለሁ እኮ ኦልሬዲ ፊቴ ምናምን ነቅቷል በደንብ እኮ። ግን ከመኝታዬ መነሳት ላይ ከስልኬ ጋር መላቀቅ ነው ያውቃል። ይሄ ስልክማ ገና ጉድ ይሳር ነው። ለማንኛውም አሁን ትንሽ በቃ ሰዓት እየሄደ ነው። ከዚህ በላይ መቆየት የለብንም። ቶሎ ለባብሽና ነች ወይ በጥምቀቱ የምር ውድ ቤተሰቦቼ እኔ ጥምቀትን በአዲስ አበባ ቢያንስ 4 ዓመት ያክል አክብሬያለሁ። በጣም ነው ደስ የሚለው። የምር ጎንደር መሄድ ነበር ያሰብነው፣ አልተሳካልንም። ቀጣይ ዓመት ግን ጎንደር ሄደን ደግሞ በደማቁ እናሳያችኋለን ማለት ነው። እኔም በጣም መሄድ እፈልጋለሁ። አረ ጎንደር የምር ጥምቀትን በጎንደር በጣም ይለያል ሲባል ሰምቻለሁ። አንድ ቀን ሂጄ አላውቅም፣ ግን ከእግዚአብሔር ጋር ቀጣይ ዓመት መሄድ ይመስለኛል። አዲስ አበባም ግን በጣም ጸድ ነው እውነት ለመናገር እና ተልበስና እንሄዳለን። ቆንጆ ነገር እናሳያችኋለን። ውጭ ሀገር ሆናችሁ የሀገራችሁ ባህል ጥምቀቱ የናፈቃችሁ እህት ወንድሞቻችን በደንብ እናሳያችኋለን ያለውን ቫይቭ ማለት ነው። እስከ መጨረሻው ተከታተሉን እና ደግሞ ለዚህ ቻናል አዲስ የሆናችሁ ካላችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አብራችሁን ቆዩ። እንወዳችኋለን። ሄደን አፍጥኙ በእናትሽ። ቦርሳ ሊዘም ትላለች። ስልክሽንስ? እሺ ችግር የለውም ነይ በቃ። ማን ነው? በሬትን ኮኮ እኔ እንጃ። እስኪ የውጭኛው ነው መሰለኝ። ማን ነው? እነማን ናቸው? ኧረ በስ እናቴ ደግሞ አንቺን በጣም ነው የምትወደው። ከእናቴ ጋር ቃል ገብቼው ነው። ምንድን ነው ማለት ማስረዳት ነገር አለ። በቃ እንድትረዳ የምፈልገው ነገር አለ። በቃ አንዴ ብቻ የመጨረሻ ድል። ቤቴ ውስጥ ምን ይሰራል ታዲያ? ቤቴ ውስጥ ምን ይሰራል? እሱ እዚህ ምን ይሰራል? ትወዳታለህ? እሷ አንተን አይመለከትም። ሃይዋን ቦታ ከዚህ ኧረ ድፍረት ላትቀለማኝ። ምን እያልክ ነው? ሃይዋን ምን እያልክ ነው? አልገባኝም። ቆይ ምን እያልክ ነው? በጣም ራስ ወጣ። ሲጀመር አንተ ማለት አይደለም ራስ ወጣ። እዚህ ምን ይሰራል? እዚህ ምን ትሰራለህ? ምን አገባህ አንተ? ሲጀመር አማርኛ ያወራል እንዴ? ከአውሮፓ መጥቼ ማስረዳት ነገር አለ። በቃ አንዴ ብቻ እድል ውስጠኝና እሷን ላግኛት ነው እያለ እኮ። ምን ትሰራለህ አሁን አንተ? እንዲ ምንድን ነው የሚሰራው እሱ? እዚህ መቶሽ ለምንድን ነው የሰው ቤት የምታሳየው? ጆሲ እሷን ማስረዳት የምፈልገው ነገር አለ። አንድ እድል ትስጠኛለህ። ቤቴ ነው የፈለገ ነገር ሊያስረዳት ቢሞክር እንዴት ይዛት ትመጣለህ ሰው ቤት? ለምን እኔ ልጅ እኮ አናውቀውም። ምን ያርግ ምን ይሁን ገባካ? እኔ አውቀዋለሁ። የሴት ቤት ለብቻዋ የምትኖር ሴት ቤት ታሳያለህ እንዴ? ምን አይነት ሰው ነህ ግን አንተ? እንዴ ኧረ ልቀቀኝ በእናትህ። ምንድን ነው የምታወሩት አንተ? አይገባም እንዴ? ምንድን ነው ምን አገባ? ቦታ ከዚህ ሲጀመር ምን ትሰራለህ እዚህ? ኧረ እኔ ሰውዬ በጣም እያሳቀኝ ነው። እግዚአብሔር በጣም እያሳቀኝ ነው። ባይዘው በነገራችን ላይ ጥፋተኛው እሱ አይደለም ታውቃለህ። ኤንዲ ነው ጥፋተኛ አይደለም። እኔ ደግሞ እሱ ለምን ወደዚህ ነው ያመጣኝ?
ቤት እንዴት ታመጣዋለህ? ልንገርሽ ሄለን ነቀነ ቁጭ በይ እሱን ወይ ናውራ አትንገር አንተ ስማ የምር በስነ ስርዓት እያወራሁ በጣም ማለት ነው ነዚያ ቁጭ በይ ነዚያ ቁጭ በይ ቁጭ በይልን ነቁጭ በይ እዚህ ጋር አስረዳሽ እናውራ ምንድን ነው የምታስረዳው? ምን አገባ? እኔ እናቴ ሀበሻ ነች፣ አባቴ ደግሞ ቱርክ ነው። እዚህ ጋር ነው የተወለደው። እሺ እኔ አሁን ምን አገባኝ? ሀሳቡን ለምን አሰብኝ? ነይ ወደዚህ ጀመር አይንካሽ። ነይ ወደዚህ ጠጋቢ። እሱ ስማኝ ጆ፣ እሱ ምን ያርግ? እሱ እንዲህ ነው የሁሉ ነገር የሚያደርገው። ቤት ባያመጣው ኖሮ እኮ የመጀመሪያ ስሚኝ። ምንድን ነው የምትሰማ? ምንድን ነው የምታወራው? ምንድን ነው የሚያወራው? ምንድን ነው? እሺ ቆይ እንስማው። እሺ ምንድን ነው? አውራ ኦኬ አውራ እስኪ ምንድን ነው? እኔ ከብዙ አመት እዛም ቆይቼ እኔ እዚህ ጋር ነው የተወለድኩት። ታሪክ አይደለም ልንገርሽ። ኦኬ እሺ ተናገርሽ። ከዚህ ሀገር ከወጣሁት በኋላ እዛው አውሮፓ ያለው ሁሌ አንቺን ያየሁት ሶሻል ሚዲያ ላይ እናቴ ያሳዩት ያልኳት እሷ ሄደን በጣም ነው ማፈቅራት፣ እሷን ማግባት ነው የምፈልገው አልኩት። ከእናት ጋር ደግሞ ካላለ ላውራ ዝም ብለን ሀሳቡን እኔ አሁን ያመጣሁት እዚህ ይቅርታ አድርጉልኝና አንዴ ሀሳቡን ነግራችሁ ከዛ በኋላ ይሄዳል። ቤቴ ድረስ አምጥተው እሱን አውርቼ እሄዳለሁ። እና ከእናት ጋር ካላለኝ ማለት ነው ወደዚህ መጣሁት። እሺ ቃሉ ምንድን ነው? እኔ ምን አገባኝ ታዲያ? አሁን እሱ ሊልሽ የፈለገው እናቴ አንቺን በጣም ወዳሻለች፣ ለእናቴም ቃል ገብቼላታለሁ፣ እኔም በጣም ነው የምወድሽ። እሺ እኮ እኔ አሁን እሱ ወደደኝ እኮ ምን እንዳደረግ ነው የፈለጋችሁት? ላይክ እኔ ማድረግ የምችለውን ነገር ንገሩኝ። እሺ ላይክ እናቱ ወደደችኝ፣ እሱ ወደደኝ ማለት እኔ ምን ላድርግሽ? እኔ አሁን ይኸውልሽ አንድ እውነታ ልንገርሽ። አሁን ቤትም አመጣው ምናምን ስህተት ነው ካልሽ ምናምን እኔ እሱን ያየሁበት አንግል አለ። እንደዚህ ሰው ሲያፈቅር ለሰው ላፈቀረው ሰው ሲል ጊዜ እንደዚህ ዋጋ ሲከፍል በህይወት ዘመኔ አይቼ አላውቅም። በጣም ማለት ነው በጣም ነው የወደደሽ ያፈቀረሽ። እና ይሄ ሁሉ ፍቅር ካለው የሰው ልጅ መገናኛው አይታወቅም፣ የሰው ልጅ እህልዋው አይታወቅም። እና ምናልባት የምታወሪው ከሆነ ጊዜ የምትሰጪው ከሆነ እሱ ነው በቃ ያንን ብቻ እንዳደርግለት ጠየቀኝ። ያንን ነገር አድርጌለት ሌላው የፈጣሪ ውሳኔ ነው። የፈጣሪ በቃ የፈጣሪ ማለት ኖርማል ና ላይክ አሁን ላይ በስትክክል እያሰብክ ነው አይደል የምትገኘው? ኦኬ እሺ የሆነች ልጅ አንተን አፈቀርካት ማለት ግን አይደለም ሲጀመር አንተዋወቅም እና ላይክ ላግኝሽ ውጪ ላይ ምናምን ማለት እየቻልክ ቤት ድረስ መምጣት አልነበረብህም። ገባ? ሲጀመር ሼም ነው የሰው ቤት ላይክ ዝም ተብሎ ሰው ተይዞ አይመጣም። ገባ? ሄለን እኔ አማርኛ አሁን ጠፍቶብኝ እዛ ያደግኩት ስለሆነ ብዙ አልችልም። እና እኔ ኤርፖርት ያለን አንቺ ጋር ማውራት የፈለግኩት አንቺ ሄጂ ከሱ ጋር ማለት ነው። እና በቃ እንደ ብትረጂኝ ነው የምፈልገው። እኔ መረዳታችሁ ልክ አማርኛ እኔ አፈቅርሻለሁ ምን ላድርግ ይለን አፈቅርሻለሁ እንደዚህ ኳስ እንደ ኳስ መጫወቻ መሆኑ ነው የሚያሳዝነኝ። መጫወቻ አይደለም። እኔ ሶሻል ሚዲያ ላይ አይታይም ብቻ ነው የወደድከኝ። እንዴት ሊሆን ይችላል? ሶሻል ሚዲያ ላይ ታይቶ ሰው ይፈቀራል እንዴ? ላይክ ሊወደድ ይችላል ምናምን ሊበረታታ ይችላል እንጂ ግን እኔ አፈቀርኩሽ ምን ማድረግ ይቻላል? ኦኬ እሺ ግን አንተ አፈቀርከኝ። ኦኬ ስላፈቀርከኝ አመሰግናለሁ። ግን ደግሞ ላይክ እኔ ምንም ላደርግ አልችልም ማለት እኔ ላይክ ይሄ እንደ ኖርማል ሰው ምናምን ላይ እንጂ እኔ ላፈቅር ነገራችን ላይ ያፈቀረሽን ሰው አፍቅሪ እኮ እያልኩሽ አይደል? ስለዚህ በቃ እንደዛ ካላልከኝ ለምን ይዘው ትመጣለህ? በቃ ለምን ደሞ ታስጨንቃ ልጅቷን እንዴ? ምን ሆነ ነው? በቃ አንተ ምን አገባ? ወጣ ከዚህ ሃይዋን እንጂ ይለ ወጣ ከዚህ ተነስ። አንተ ስነ ስርዓት ይኖራል። ተነስ ከሱ ጋር እንድትቀመጥ ተነስ። እዛ አንተ ብትቀመጥ ለገኝ ወደዚህ እረፍ። ተነስ ነው ወደዚህ ወጣ ከዚህ እንዴ ለክ ሲጀመር አታጨናንቃት። በቃ እንዴ ምን ከዚህ በኋላ አታጨናንቃት።
በቃ ተው። ስራት ነው እኔ ወደዚህ ቆይ አንቺ ሄለን እኔ ላንቺ ቢላኝ ቱርኪያ ያለው እንዴ በቃ ያስሪ ምንድነው ታሪኩን የሚነግረኝ አንቺን ያየው ብዙ ሰው ስለ አንቺ እየነገረኝ እኮ ያ በቃ ተረዳው ያንዳንዱ ነገር ገባኝ ተረዳው ግን ላይክ እኔ ላንተ ምላሽ መስጠት አልችልም ገባ እኔ መግባባትም ካንተ ጋር ማውራት አልችልም ስማ የምር ለሰው ክብር ስላለኝ ነው እንጂ አስቀየማለሁ የምር ታገዚህ ሃይዋን ቦታ ገዚህ አትገባም እንዴ እኔ እሱ ስላለ አይደለም እሱን አታውራው ሃይዋን اخرج من هنا يلا اسوطው ገዚህ طالعوا من هنا አንተ ስነ ስርዓት የምር እያከበርኩ ነው በጣም طالعوا من هنا ከንተ ጋር ማውራት አልፈልግም እኮ በቃ እሷን አትንካት አንተ ራስህ ለምንድን ታስጨንቃት አልፈልግም ካለችው አይሆንም ነው በቃ በግድ ልታገባት ነው አንተ ፍላጎት አይሆንም በቃ እኮ በቃ አንተ አልፈልግም ከተባልክ ተረጋጋና ደግሞ በስነ خرجوا برا ቆይ ፕሊዝ خرجوا برا ቆይ አይወጣም ቆይ ተረጋግታችሁ ብታወሩ ይሻላል ما ابصر انا بدي كايلن قالوا እሺ ቆይ አንተ ምን አይነት ሰው ከየት ነው ያመጣብኝ በእናትህ እኮ መቼ ነው የምትመለሰው አይ የምር ብትመለስ ይሻላል ከዚህ በላይ ከቆየ ማለት ነው አስቀይማለሁ የምር ነው የምነግርሽ ነይ ቁጭ በይ ቆይ ቁጭ በይ አትንኩኝ እኔን ሄደን እናውራ ይዘው ጣይ እንዴ ይሄ ማን ነው ምን ያረግልሃል ምን አረገ እኔ የራሴን ውሳኔ ነው እኮ የነገርኩት እሱ ንገረኝ ብዬ አይደለም በራሴ እያየሁ እስካሁን ቀልድ መስሎኝ እየሳኩ ነው ያሉት ገባ እየሳኩብህ ነው አይገባ هذا حيوان ولا ايش خرجوا برا كنت ጋር ማውራት አለ እሺ እንዴ ይዘው ትሄዳለህ ወይስ ችግር ምናምን ሌላ ነገር ምናምን ይፈጠር ችግር አይፈጠርም እሱም ደግሞ በዚህ ቀን በጣም ነው የደበረኝ ማፊ ምሽክለ ችግር አይፈጠርም ሲጀመርኛ ጥምቀት ልንሄድ ነው ለምን በጠብጠን አላልኩም ካኒ ጋር ታውራ እንዴ አውቃ ነው እንዴ አንተ አንዴ ዝም በልና ጆሲ ይኸውልህ ያው እነሱ ቤተክርስቲያን ሊሄዱ ነው አብረን መሄድ ከፈለክ ትሄዳለህ ማን ከሱ ጋር አንድ አይከተለንም እንዴ ያማን እንዴ ኧረ ወይኔ አንተ ምን ደፋር በና ቆይ አንዴ ተረጋጉና አንዴ ያው አንድ ማርያምን እያናደደኝ ነው ቁም ነገር ማለት ነው የምር እያናደደኝ ነው ከዚህ በላይ ግን ልታገሷችሁ እኮ ይሄዳል በቃ ቆይ ስማኝ ምን አይነት ቢተኛው ነው እንትን ተረጋግተህ ሐሳብህን ንገራትና ከሷ ጋር ያወራው ይሄ ምን የልጅ ምን አለ በቃ አንተ ዝም በለና አንድ ጊዜ አውርቷት ለሰው ክብር የለም እኔ እኮ ዝም አልኩ አንተ እኮ ዛቻ ምናምን ትሞካከራለህ ገባ ላይክ ሰው ቤት መጥቶ ለሰው ክብር የለም ማለት አይዋ ሄሎ አረ ወንድ ነህ ለምንድን ነው ከሱ ጋር የምትያዘው ወንድ ነህ ወንዱን ይደብራል በዚህ ምን አደረገ እሱ ከሱ ጋር አስቀይማለሁ እስካሁን በስነ ስርዓት ነው በቃ ገብቶኛል ሄለን ሲላለች እኔ ዝም ያልኩት እንጂ ስነ ስርዓት ነው እና አፈን እዚህ ጋር አታውራ በቃ አንድ ጊዜ ቆይ ተረዳኝና ይዘው ትወጣለህ ወይስ ሌላ ነገር ነው የፈለከው የምር የሆነ ሰው ምናምን ሄለን ሲሚ እኔ ምንም ሰማው ነገር የለም ለክ እኔ ማላቀውን ሰው አንተ ለክ በኔ ቦታ ብትሆን ምን ታውቃለህ ከዚህ ወደ ቱርክ አብረን እንሄዳለን ከእናቴ ጋር አስታውስሻለሁ እኔ አማርኛ ብዙ አልችልም እዚህ የተወለድኩት ግን እዛ ጋር ነው ያደግኩት እኮ እኔ አማርኛ መቻል አይደለም እኔ በአማርኛ ነው እንደ ሰው እንትን ከአንቺ ጋር ለማውራት ትንሽ የከበደኝ እኮ ላይክ ገብቶ ሐሳብ እያንዳንዱ ነገር ተረድቻለሁ ቆይ ግን እሺ በቃ ቆይ ተረድቻለሁ ግን አንድ ጊዜ በቃ ቆይ እኔ ምን መሰለህ ይኸውልህ አሁን አንዴ ይኸው ይዞኝ የመጣው እኔ በጣም ስልሽ እኔም እኮ በእኔ ቦታ ብትሆኑ እኮ ሌሎቻችሁን ብትሆኑ ምናልባት የምታደርጉት ሊሆን ይችላል እኔ አላደርገውም የሰው ቤት ይዤ ሴት ቤት ወንድ ይዤ አላደርገውም ማለት እኔ አሁን እሱ እያለኝ የነበረው ነገር ምንድን ነው አንደኛ ነገር ሰው በዚህ ልክ ሲፈቀር አይቻላቅም የመጀመሪያው ፖይንቴ ነው ሁለተኛ ነገር ደግሞ ሰው ያፈቅራል በዚህ ልክ ሲያፈቅር አይቻላቅም እኔ እንጃ የእሱን የፍቅር መጠን ማለት ነው ይሄ ሁሉ ደግሞ አንተ ልብ ውስጥ ገብተህ አይተኸዋል እንዴ ምን ብዙ ነገር ስላየው ነው ለአንቺ ሲል ያደረጋቸውን ነገሮች እዚህ ድረስ የሚመጣበትን መንገድ ከዛ እዚህ መምጣት ትልቅ ነገር ቆይ አንዴ
አንዴ ላስረዳት ነው ሀሳብህን ልንገርልህና በቃ ብንሄድ ይሻላል። አሁን እዚህ ጋር ችግር እየተፈጠረ ነው ከሱ እሱ አንደኛ ነገር ብዙ ዋጋ ከፍሏል። ሁለተኛ ነገር የእሱ እናት ኢትዮጵያዊ ናት። ሄለንን በጣም ነው የምትወዳት እና ለሄለን የሆነ ለሱ የነገረችው ነገር አለ። ለሷ የምነግረው ሚስጥር ለሄለን ብቻ ነው የምነግረው ሚስጥር። የሱ እናት የላከችው አንቺ ጋር የላከችበት መንገድ አለ እና በዚህ ልክ እያፈቀረሽ በዚህ ልክ እናትየው እየፈለገችሽ በዚህ ልክ ደግሞ የሱ እናትና አንቺ ጋር ያለ ሚስጥር ካለ አሁን አንተ እርግጠኛ ሆነ እያወራ ነው። ገባ? እርግጠኛ ሆነ እያወራ ነው። ዝም በለው። እሱን ተወው፣ በእናትህ እሱን ተወው። هذا السبب انا بموت فيك على هاي البنت. هذا السبب. اخرج برا حيوان. ምንድን ነው የምትወራጭ? اخرج برا عم بحكي. አትወራጭ። اخرج برا. انت ما بتفهم؟ ምንድን ነው የምትለው? አልገባኝም። اخرج برا. ምንድን ነው ያልገባኝ? ምን እየሆንክ ነው? اخرج برا. ራስ ውጣ እንዴ! عندي اصوت. ራስ ውጣ። ምንድን ነው የምትወራጨው? አልገባኝም። ተራግታታ هذا حمار ولا ايش؟ اصلا هذا بحبها. انا جيت من اوروبا لهون علشان هيلن مو علشان هذا الحيوان. እጅን አትጠቁምብኝ ሰውዬ። ምንድን ነው የሚለው? እንዴ በእናትህ አስወጣው፣ አስወጣው። ይዘህ የመጣው አንተና አስወጣው። እህትና ወንድም ናቸው። እንደዛ አትበል። ምንም ነገር አያገባውም እሱ። በቃ ይዘው لا برا حيوان. انت ما بتفهم. لا برا. እኔ ራሴን እያመመኝ ነው የምር። ይዘው ወጣ። ሲጀመር ይዘው ወጣ። هذا حيوان. ራስ انت እኔ ሄለን ያለች ስላለች ነው ዝም ብለሽ እኮ ወጣሽውን በቃ ምን ልታረገው ነበር? ኧረ በእናትህ እንዲህ ምን ይፈጥራል? በቃ ተቀበል። የምር አክብሬ ነው አክብሬ ነው። ሰማ አስወጣው። እሺ አስወጣው። በቃ አስወጣው። የምር ማርያምን ከዚህ በላይ ከቆየ ግን የምር አስቀይመዋለሁ። አስወጣው። 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 እንዴ አስወጣው እኮ በቃ አስወጣው። በቃ ና በቃ ተው። ቆይ እኔ እናገራለሁ። ስነ ስርዓት የለውም እንዴ? ና ተው እኮ አስወጣው። እሺ በቃ ስነ ስርዓት የለውም እንዴ? አቦ በእናትህ አስወጣው። እንዴ ረዛ ሲያስጠላ። ቆይ ግን ማለት እሱ እኮ አይደለም ጥፋተኛው። ባይዘው ኤንዲ ነው። ኤንዲ ምን ይሆን ያለው እንዴ? ታልኳል። የምረኔ እንደዚህ አይደረግም። ገባሻ? የምር አስቀይመዋለሁ። ከዚህ በኋላ ግን አንድ ነገር ካለኝ የምር አስቀይመዋለሁ። ስነ ስርዓት የለውም እንዴ? እሱ እኮ ምንም የሚያውቅ ሰው አይደለም። ላይ የሰው ሀገር ሰው ሊሆን ይችላል። ግን ደግሞ የኤንዲ ነው የገረመኝ። ታውቃለህ? እሺ በቃ ችግር የለውም። አሁን እንሂድሽ ወደ ጥምቀታችን። ቆይ መጀመሪያ እነሱ ያቸው በሱ አልሄዱ ባይሄዱማ ሄዱ። ምን አገባን እኛ? ነይ ልብስሽን ለበሽ ነው ወደ ጥምቀታችን ነው ሄዱ። ነይ እንሂድ በቃ ልበሽ ነው ወይ ጉድ። ቤተሰቦች ለማንኛውም ያላሰብነው ነገር እኔ አላቅም ከየት እንደመጡ ምን እንደመጡ ብቻ ግን እኛም ወደ ጥምቀታችን እንሄዳለን። እስከ መጨረሻው ከኛ ጋር ስለነበራችሁ እናመሰግናለን። ያላሰብነው ነገር ነበር የገጠመን። ብቻ ግን እንወዳችኋለን። ተከታተሉ። በቃ ነጭቸውን በላችሁ። ቻው ቤተሰቦች፣ ውድ ቤተሰቦች በቃ እንወዳችኋለን። ቻው። እና ካሜራማን ጠብቅ ነው